አረ ይሄ ነገር እንዴት ነው? ይመሻል ይነጋል። የኔ ኮንትራት ግን አያልቅም። ምንድነው ነገሩ? እኔ ጋር ብቻ ነው ወይስ ምንድነው? እኔ በላይ ግራ ነው የገባኝ። ማለት ወሩ እንዴት እንደሚሮጥ ቀኑ እንዴት እንደሚሮጥ ሰኞ ከተባለ በኋላ አርብ ነው፣ አርብ ከተባለ በኋላ በቃ የለም ሰዓቱ እንዴት እንደሚሮጥ እንዴት እንደሚነጋ እንዴት እንደሚመሽ። እንግዲህ የኔ ኮንትራት አያልቅም። በተለይ በጣም በቃ እንትን የሚለኝ ነገር ማለት ነው የሆነ ጊዜ ምናምን ስንት ጊዜ ቀረሽ ምናምን ሲሉኝ 4 ወር ከምናምን ያልኳቸው ሰዎች ድጋሚ አሁን ማለት ነው እንዴ አልጨረሽም እንዴ አንቺ ምንድነው እስካሁን ምናምን ሲሉኝ ማለት ነው በጣም ነው የሚገርመኝ ማለት ነው። ወላሂ ላዚም ማለት ምንድነው እኔ ጋር ብቻ ነው ወይስ እናንተም ጋር ነው እንደዚህ አልደርስ ያላችሁ? ማለት ጊዜው በጣም ነው የሚሮጠው በሚያስገርም ሁኔታ ማለት ነው። ግን የኔ ኮንትራት አይደርስም፣ የኔ ኮንትራት አያልቅም። ምን እንደነካው ራሱ አላውቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የቻናሌ ቤተሰቦች ሰላም ናችሁ? እንዴት ናችሁ? ቪዲዮውን እንደሰማችሁት ነው። ግን ይሄን አስተሳሰብ እሷ ጋር ብቻ አይደለም ያለው ይሄ ነገር 80% አብዛኞቹ ጋር አለ ይሄ ስሜት። ለምን እንደዚህ እንደሚያደርጉ እኔ እንጃ። አብዛኞቹ ለመጡበት አላማ አይረሱና ማለት ነው 2 አመቴን መቼ ጨርሳለሁ፣ በ2 አመት ውስጥ ምን ሰራው፣ ምን አረኩ፣ የመጣውበት አላማስ ምንድነው አይሉ። ለምን እዚህ ጋር እኮ ስትመጡ የእናትሽን ችግር ለመቅረፍ አባትሽ ያለበትን ሁኔታ አይተሽ፣ እናትሽ ደግሞ ቤት ከሌላት ቤት፣ ወንድምሽ ትምህርት ጨርሶ ስራ ከሌለው ለሱ ስራ ይሁን አላማ አለሽ ዞሮ ዞሮ ማለት ነው። ስለዚህ ያንን 2 አመትሽን ብቻ እያሰብሽ ለምን ትጓዣለሽ? እህቴ ምን ይዣለው? በ2 አመት ምን ሰራው? የመጣሁት ለምን ነበር? ምንድነው? ለምን አትሉ? በተለይ ከዛሬ 3 አመት 2 አመት ወደዚህ የመጡት ልጆች በቃ አብዛኞቹ በቃ 2 አመቴን መች ነው መጨረሻው እንደዛ ነው የሚሉት። ለምን እንደሆነ እንጃ። እዚህ ጋር አገር ቤት ምንድነው ትቼ የመጣሁት፣ ምን ለማድረግ ነበር የመጣሁት ብለው አያስቡ አብዛኞቹ። አንደኛ 2 አመትሽን እስኪጨርሽ ድረስ ከሰራሽ የራሴ ይሄ ነው የቤተሰብ ይሄ ነው ብለሽ መወሰን አለብሽ። ሄደሽም ሌላ ሀገር ነው የምትሄጂው። አረብ ሀገርን የቀመሰው ነው ማቀው። ሌላ ሀገር መሄድሽ አይቀርም። ከዛ ሁሉ ቆጥበሽ በጊዜ ለራስሽ የሚሆነውን ለቤተሰብ የሚሆነውን ባንክ ደግሞ አካውንት ካለሽ በአካውንት አስገብተሽ መጠቀም አለብሽ። አሁን እዚህ አንድ ጎረቤት ያለች ሁሌም እንገናኛለን። በተገናኘን ቁጥር ሁሉ መቼ ነው 2 አመት እኮ ሊያልቅ መቼ ነው ሊያልቅ ነው የምትለው። ስለዚህ ሲያልቅ እንዴት ትሆኛለሽ ስላት ሄዳለሁ አለች። እሺ አሁን ምን አርገሻል? ምን ይዘሻል ስላት ምንም የለኝም እና ምንም እኔ አለኝ የሚለው ነገር የለም፣ ለወንድሜ ልክለታለሁ፣ ወንድሜ ለእናቴ ይሰጣታል አለች። እዚህ ጋር እናቷንም እንኳን አታገኛትም በስልክ። ዞሮ ዞሮ ማጋ እንደጥፋ ማጋ ይድረስ ብሩ አታውቅም። ወንድሟ ብቻ መቀበሉን ነው የምታውቀው። እና አስቀድማችሁ ተጠንቀቁ፣ ከድሮዎቹ ተማሩ። ታውቃላችሁ አብዛኞቻቸው ገብተው ከራሳቸው መሆን አቅቷቸዋል። ከራሳቸው የሉም፣ አብደዋል ብዙዎቹ። ስለዚህ በእነሱ አይታችሁ ለምን ራሳችሁን አትወስኑ? ስለዚህ እህቶች አብዛኞቹ ባንክ አካውንት ይዛችሁ ነው ታመጡም ሞልቷቸዋል አላችሁ። በተረፈ ደግሞ እዚህ ብራችሁን እንዴት አድርጋችሁ እንደምትይዙ ዘዴ መፍጠር አለባችሁ። በቃ አገር ላለመላክ መሞከር። አካውንት ካላችሁ በአካውንት ይሄ አገር ሊካችሁ ብር ይቀመጥልኝ ይሄን ስሩልኝ ቤተሰብ ይሄን አያረግም። እኛ ያለፍነበት መንገድ ነው ይሄ ነገር። ስለዚህ እባካችሁ ተጠንቀቁ። አሁን እቺ ልጅ ምርር ብላት 2 አመቷን ብቻ ነው እየቆጠረች ያለችው። በ2 አመት ምን ሰራው ምንድነው ያለኝ ምትል ነገር የለም። ገባችሁ?
እና በተረፈ እንትን በሉ፣ ለራሳችሁ ወቁ። ከራስ በላይ የለም። እንግዲህ ሰላም አለይኩም።